ሰላም 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 ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ትንሽ ቆየት ስላልን ወደዚህ ከመጣን ወደ 22 ማዞሪያ ጎራ ብለናል። እንደምትመለከቱት ወደ ጫፍ ለጎላጎላ አቅራቢያ አካባቢ ፕሮጀክቱ የተጀመረበት ስፍራ ላይ ነኝ የምገኘው። ከላይ ሆኜ የተወሰነ ምን እንደሚመስል ላሳያችሁ ብዬ ነው። እንግዲህ ዛሬ የምንጎበኘው ከ22 ማዞሪያ ወደ ቦሌ መድኃኔዓለም ድረስ እየተሰራ የሚገኘውን የመንገድ ግንባታ ያው ኮሪደር አይደለም ኦልሬዲ በጣም በሰፊ ስለሆነ እና እንደዚሁም ደግሞ ሙሉ ከኮሪደር እቅድ በፊት የነበር ስለሆነ ሙሉን ነው የምንጎበኘው። እንግዲህ የሚገኘውም 22 ማዞሪያ ታውን ስኩዌር ወይም ደግሞ ጎላጎል የሚባለው ትልቁ ሞል ያለበት ስፍራ አካባቢ ጋር ነኝ ያለሁት፣ ጫፍ ማለት ነው 22 ማዞሪያ። ያው ኮመንት ላይ ጎላጎል የማያውቅ ሰው ስላለ የት ነው እሱ ደግሞ የሚለኝ ስላለ ነው። እንግዲህ ከመገናኛ ወደ መስቀል አደባባይ ስትሄዱ ሮያል ቤተክርስቲያን አቅራቢያ ከመድረሳችሁ በፊት 22 የሚባል ሰፈር አለ። እንግዲህ ከዛ ጀምሮ ደግሞ በቀጥታ ወደ ቦሌ መድኃኔዓለም ወይ ደግሞ ወደ ኤድና ሞል የሚሰራ መንገድ አለ። እሱን ነው ዛሬ የምንጎበኘው ማለት ነው ባጭሩ። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉን፣ ነባር ቤተሰቦችም ያው እንግዲህ ዙም ያረኩት አቅጣጫው እንደምታዩት ወደ ግራ ወደ መስቀል አደባባይ ወይም ደግሞ ወደ ስቴዲየም ሲሆን ወደ ቀኝ ደግሞ ወደ መገናኛ ነው። ፊት ለፊቱ እንግሊዝ ኤምባሲ ወይም ደግሞ ሲግናል ባልደራስ የሚባሉ ሰፈሮች ወደዛ ነው የሚወስደው ወይም ደግሞ ሾላ። ስለዚህ ወደ እኛ ግን ዛሬ ፊታችንን አዙረን ወደ ቦሌ መድኃኔዓለም ስለሆነ የምናቀነው ወደዛ ነው። እንግዲህ ከህንፃው ወርጃለሁኝ፣ ወደ ታች ወርጃለሁ። እንዳልኩት ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮ ደግሞ ላይክ አድርጋችሁ ብትጀምሩት ደስ ይለኛል። እንግዲህ ዛሬ 2 ኪሎ ሜትር የሚሆን ቦታ አብረን ወክ እናደርጋለን ማለት ነው። አዳዲስ ነገሮች አሉ። ፕሮጀክቱም ያው እንደምታዩት በእርግጥ በተለይ አሁን ላይ አስፋልቱ እንትን ያን ያክል አልተጀመረም። በዳርና ዳር ግን ፈረሳዎች እንደዚሁም ደግሞ ግንባታዎች በብዛት ይታያሉ። ሃይላይት ላይ የሚያያችሁት የተወሰነ ባለፈው ካያችሁት አንጻር አዳዲስ ነገሮች አሉ። ለዛም ነው ሃይላይት ላይ የተወሰነ ያደረኩት። እንግዲህ ሃይላይት ላይ ካያችሁት ውስጥ አንደኛው ምንድነው መስጊዱ ስቴዲየም ውስጥ የነበረው ማለት ነው። ወዲያውኑ እሱ ቦታ ተቀይሮለታል። እዛው ነው የሚሆነው ወይስ የት ነው የሚሆነው ትሉኝ ነበር ኮሜንት ላይ በተደጋጋሚ። ይህንን መንገድ ሳሳያችሁ ከምጠየቀው ተደጋጋሚ ጥያቄ ውስጥ አንደኛው መስጊዱስ የት ነው ምናምን የሚል ነበር። እንግዲህ ዛሬ እሱም ሽፍት ተደርጓል። እዛው አቅራቢያ ላይ ነው፣ ወደ ውስጥ ገባ እንዲል ተደርጓል። በተለይ ደግሞ ከስቴዲየሙ ዙሪያ ዳር ላይ ከኢምፔሪያል ወደ ቦሌ ሞኢንኮ አካባቢ ድረስ የሚሰራ ፕሮጀክት አለ። ስቴዲየሙ ተንተርሶ ማለት ነው ወይም ደግሞ አጥሩን ይዞ በዛኛው ጥግ አካባቢ እሱን ፕሮጀክት ስናይ የመጣውበት መንገድ ነበር ከመንደር ውስጥ። እንግዲህ በዛኛው መስመር እንዲሆን ተደርጓል፣ ገባ እንዲል የተወሰነ ተቀይሯል። እሱንም ስንደርስ በደንብ እንመለከተዋለን። ኦልሬዲ ከዛ በፊቱ ኦልዱ የለም ፈርሷል ማለት ነው። እዛኛው ቦታ ላይ ተቀይሮ ወደዛ ሄዷል። ቀበሌ አካባቢ 22 ማዞሪያ ክሊኒኩ የነበረበት እንደዚሁም ደግሞ በርካታ ነገሮች ለውጦች አሉ። እነሱን አብረን እንጎበኛለን። እንግዲህ አብራችሁን እንድትቆዩ ጋብዛለሁ እስከ መጨረሻው። እንግዲህ አሁን እንደምታዩት እዚህ ጋር ትልልቅ ግንባታዎች አሉ። በተለይ ከመንገዱ ፈረሳው ካለቀ በኋላ ወዲያው ህንፃ የሚጀመር እንደዚሁም ደግሞ ሱቆች የመጀመር ነገር ይታያል። በግራ በኩል እንደምትመለከቱትም በዚህም አለ። ዳር ዳር ላይ ነበሩት እነዚህ ያው እዚህ እንደሚታወቁ በርካታ ቤቶች የአልባሳት መሸጫ ነው የነበሩት። እዚህ አካባቢ የቡቲኮች ይበዛሉ፣ የጫማ አልባሳት። እንደዚሁ ወደ ውስጡ ደግሞ የተወሰነ መጠጥ ቤቶች እንዲህ አይነት ነገሮች ናቸው የሚበዙት። እንግዲህ አሁን ወደ ዙሪያ ህንፃ የሚባለው አካባቢ ወይ ደግሞ በድሮ ስሙ ሰቨን አፕ አካባቢ ጋር እየደረሰን ነው የምንገኘው። እንደምታዩት መንገዱ በጣም ገና ስለሆነ የተወሰኑ መጨናነቆች አሉ። ሰውም እግረኛውም አብሮ ነው የሚጓዘው፣ ኦልሞስት እየተገፋፋ ማለት ነው። እንግዲህ እኛም እንደዛ እያደረግን እየሾላለክን ከናቧራውም ጉዟችንን እንቀጥላለን። የዛሬ ጉብኝታችን የምናጠናቀቀውም ወደ መስጊዱ አካባቢ ወደ ቦሌ መድኃኔዓለም ትንሽ ጠጋ ብለን ወደዛ ይሆናል ማለት ነው። እንግዲህ ይሄኛው እንዳልነው ከዚህ በፊትም እንዳልኳችሁ በሙሉ ለሙሉ ወጪው በአዲስ አበባ ከተማ አስተዳደር የሚሸፈን ሙሉ ለሙሉ የመንገድ ግንባታ እንጂ የኮሪደር አይደለም። እንግዲህ በአዲስ አበባ ከተማ የመንገዶች ባለስልጣን ነው ፕሮጀክቱን የያዘው።
እንግዲህ ከዛ በኋላ ተደጋጋሚ መጀመሪያ እንትን ከተባለ በኋላም እንደ አዲስ አይ ቲንክ ሀሳባቸው የቀየሩ ይመስለኛል አይበቃም በሚል እንጂ በፊት ዳር ዳር ላይ የተወሰነ ቤቶች ብቻ ነበር የፈረሱት። ከዛ መንገዱ ጠበብ ያለ ነበር ስቲልም እንደዛ ሆኖ ከዛ እንደገና ማስፋፊያ አይነት ድጋሚ ወደ ውስጥ ገባ እንዲል የተደረጉ አሉ። ወደ ታች ድረስ አብረን ነው እያየናቸው የምንቀጥለው። ከዚህኛው የሚቀጥለው ያው ከ22 ማዞሪያ ወደ እንግሊዝ ኤምባሲ ድረስ ያለው ፕሮጀክት ነው። እሱም ተመሳሳይ እንደውም ትንሽ ያኛው የበለጠ አድቫንስ ያደረገ ነው። በእርግጥ መንገዱ ያቺ ትንሽ ጠባበም ትላለች። ግሪን ኤሪያዎች፣ የተለያዩ ነገሮች፣ የፓርኪንግ ስፍራዎች እየተሰሩ ነው ያሉበት። ቀጥታ ግን ከዚህ ከቦሌ መድኃኔዓለም ወደ እንግሊዝ ኤምባሲ ድረስ የሚወስድ መንገድ ነው። ግን በሁለት ክፍል የሚሰራ ያኛው ኢቨን ኮስቱም ሌላ ነው፣ ወይም ደግሞ በጀቱም በወርልድ ባንክ ድጋፍ የሚሰራ እንደሆነ ከዚህ በፊት ሚዲያ ላይ ሰምቼ እናንተም በእርግጠኝነት ትሰሙታላችሁ። ያው እንግዲህ ወደ 11 ሰዓት አልፈዋል። ስራ ሰዓት መውጫ ስለሆነ የተወሰኑ መጨናነቆች ይታያሉ። እንግዲህ 22 ማዞሪያ በዚህ በቀኝ በኩል ጥበቃ ቤት ጽሁፏ ያለችበት ጋር ነው የነበረው ክሊኒኩ እዚህ አካባቢ ነበር እና እንደዚሁም ደግሞ ኢቭን የሰፈሩም ስም 22 ክሊኒክ ጋር ነበር የሚባለው ወይ ደግሞ አዋሽ ባንክ አካባቢ ነበር የሚባሉት። ብዙ እነዚህ አሁን ህንፃዎች የምታያቸው በብዛት አልነበሩም። እቺ በግራ በኩል ያለችዋ ትንሿ ህንፃ ብቻ፣ ከሷ ውጪ አብዛኛው ትንሽ ቤቶች፣ ቡቲኮች፣ ሱቆች ነው የነበሩት። እንግዲህ ምናልባት ክሊኒኩ የት እንደሄደ መታወቁም ካላችሁ ወይ ደግሞ አዳዲስ መረጃ ልትሰጡን የምትችሉ ካላችሁ እዚህ ሰፈር ያላችሁ ኮመንት ላይ እንትን ልትሉ እንችላላችሁ። ሀሳብ አስተያየታችሁንም ማስቀመጣችሁን አትርሱ። አሁን በግራ በኩል ይሄ በማስ የፈረሰው ወይም ደግሞ የሰፊው ቦታ የምታዩት ትልልቅ ሱቆች እና እነዚህም ደግሞ የአልባሳትም እንዲሁም አትክልት ቤቶች ምናምን ነበሩበት። አውራሪስ ሆቴል አካባቢ እየተዳረሰን ነው የምንገኘው። እዛ ከመድረሳችን ትንሽ ከፍ ብሎ በርከት ያሉ አልባሳት ቤቶች፣ ሱቆች እና እንደዚሁም ደግሞ አትክልት ቤት ይገኝበት የነበረው ስፍራ ነው። በቀኝ በኩል እንኳን አብዛኞቹ ኦልሬዲ ህንፃዎች ናቸው። ሌላው እዚህ ሰፈር እንደ አብዛኛው ወይም ደግሞ የጥንት የድሮ ሰፈሮች ሁሉ የቀበሌ ቤቶች በብዛት ይኖራሉ። ምናልባት አስፋልቱ ዳር ላይ ካልሆነ በስተቀር ውስጡ ጭቃ ቤት እንደዚሁም ደግሞ የቀበሌ ቤት ነው የሚበዛው። አዲስ አበባ ውስጥ አሁንም ቢሆን በርካታውን ማህበረሰብ የያዙት እንደዚህ አይነት ቤቶች ናቸው። እንግዲህ ቀጣይ ወደ ቅዱስ ገብርኤል ሆስፒታል ወደዛ አቅጣጫ ነው እየሄድን የምንገኘው። ወይ ደግሞ ከአውራሪስ ሆቴል ትንሽ ወረድ እንዳልን ማለት ነው። አስፋልቱ በተሻለ የሚያራምደው በፊት ፖሊስ ጣቢያ ወይ ደግሞ ጤና ጣቢያው ድረስ ወደ ነበረበት እንጂ ከዛ በኋላ ያለው ትንሽ አስቸጋሪ ነው። እንግዲህ ሌላ በዚህኛው መንገድ የሚገኘው ግዙፉ የአዲስ አበባ ስቴዲየም እንደሆነ ይታወቃል። እሱም በየአቅጣጫው እንግዲህ እየለማ ነው የሚገኘው። አንደኛው ወደ 24 ኢምፔሪያል በኩል የሚወስደው በመገናኛ አቅጣጫ የሚገኘው ሲሆን ሁለተኛው መስጊዱ በነበረበት በኩል ያለው ነው። ሌላው ደግሞ ከዚሁ ከስቴዲየሙ ፊት ለፊት ወደ ቺቺኒያ አድርጎ የሚያመራ መንገድ አለ። እዛም አካባቢ እስከተወሰነ ድረስ ኦልሬዲ ኮሪደሩ አለ። እነዚህም ፕሮጀክቶች እንግዲህ በጊዜ ሂደት ሁሉንም የምንመለከት ነው የሚሆነው። ምናልባት ግን ወደዚህ ከመጣው ትንሽ ቆይቼ ስለነበር ነው ዳግም ወደዚህ የመጣሁት። እነዛም በእርግጥ አይተነዋል። በተለይ ወደ ኢምፔሪያል የሚወስደውን እንግዲህ አሁን እያለፍኩ የሚገኘው በቅዱስ ገብርኤል ሆስፒታል በራፍ ወይም ደግሞ እዛኛው አካባቢ ጋር ነው። እሱን ተንተርሶ ወደ 24 የሚወስደው ወይም ደግሞ ወደ መገናኛ የሚወስድ መንገድ አለ። በነገራችን ላይ አሁን ካለንበት
የዚህ ቅዱስ ገብርኤል ሆስፒታልን ይዞ ማለት ነው። እነዚህ በግራ በኩል ያሉት መኪኖች ወደዛ አቅጣጫ የሚያመሩ ናቸው። አለፍ እንዳልን ደግሞ የድሮ 18 ቀበሌ አሁን እንኳን ያው የለም፣ ቀበሌው ፈርሷል ኦልሬዲ። ምን የተሰራበት እንደሆነ አላውቅም፣ ግን ግንባታ ላይ ነው ያለው። እንዲታደስ ይሁን ለምን እንደሆነ አላውቅም። እስኪ ሲያልቅ እናየዋለን። እንግዲህ ወደ ቀበሌው ተዳርሰናል። ትንሽ ናት የቀረችን። ከዚህ ከህንፃው አለፍ እንዳልን ነው የምትገኘው የቦሌ ክፍለ ከተማ ወረዳ 3 18 ቀበሌ ማለት ነው። እንግዲህ የሰርግ አዳራሾች ምናምን ትልልቅ ኢቨንቶች የሚዘጋጁበት ትልቅ አዳራሽ አለው። ከዛ ውጭ በፊት ላይ ያው ቀበሌ መዝናኛው እነዚህ ከረምቡላ ቤቶች ምናምን የተለያዩ መዝናኛ እንትኖች ነበሩት። እንዲሁም እዚች ፊት ለፊቱ ደግሞ ከሱ አንድ የታዋቂ እንትን ነበር የቆዳ ሆስፒታል። አሁን ላይ እንግዲህ ሁለቱም የሉም። አሁን ይሄ የምትመለከቱት ነው ይህን ይመስላል እንግዲህ ቀበሌው። ያው እንደምታዩት ግንባታ ላይ ነው ያለው። ባለፈው ስንመጣ ትዝ የሚላችሁ ከሆነ ኦልሬዲ ባዶ ነው የነበረው፣ እየተቆፈረ ነበር። የሚቆፍር ማሽነሪ ነው የነበረው። ስለዚህ ለውጦች አሉት ማለት ነው። ሆስፒታሉ ደግሞ ያልኳቸው እዚህ ትንሿ ህንፃ ላይ ነው የነበረው። እንግዲህ አሁን መንገዱን ተንተርሶ ደግሞ ህንፃዎችም እየታደሱ ነው የሚገኙት ብዙዎቹ። ምናልባት ቅርብ የተሰሩት ካልሆነ በስተቀር አብዛኞቹ የመልሶ ራሳቸውን የማደስ እንትን ላይ ናቸው የሚገኙት። ሰው እንግዲህ የመጣ ነው መንገድ ይመስላል። በቀኝ በኩል ያለችው ቀይዋ ናት እንግዲህ ከሷ ጀምሮ ወደኋላ ሆስፒታሉ ቅዱስ ገብርኤል ያልኳችሁ ማለት ነው። ዞርን ደግሞ ወደ ቀጣይ መዳረሻችን የሚሆነው ፖሊስ ጣቢያው ወይም ደግሞ መስቀለኛው መንገድ ያለችባት እዛ አካባቢ ዙሪያውን እንመለከታለን። እንግዲህ ከአሁን በኋላ ደግሞ በርካታ በዚህ በተለይ በቀኝ በኩል ጋርመንቶች ነበሩ፣ እጅግ በጣም ብዙ ጋርመንት ቤቶች። ይሄኛው ሰፈር አንዱ መታወቂያውም የጨርቃጨርቅ እንደዚሁም ደግሞ የጋርመንት እንደዚህ ዩኒፎርም የሚሰሩ ለተለያዩ ድርጅቶች፣ ትምህርት ቤቶች ምናምን መሰል ተቋማት ማለት ነው። ያውን መንገዱን ዋናውን መንገድ ስለያዘን እንጂ ውስጡም ብትሄዱ አብዛኛው ሞቅ ያሉ አይነት ቢዝነሶች አሉ። በነገራችን ላይ እንደ ሬስቶራንት መሰል እንትኖች፣ ግሮሰሪዎች በዚህኛው አስፋልትና በቺቺኒያ መሀል የሚገኝ አንድ አዲስ መንገድ አለ። ሁለቱም ያ ደግሞ ያም ራሱ ሞቅ ያለ ሰፈር ነው። እንዲህ ታክሲ የሚገባበት ምናምን አይነት መንገድ ባይሆንም ነገር ግን በቢዝነስ ረገድ በደንብ የተደራጀ እንደዚሁም ደግሞ አዲሱ ቺቺኒያ ነው የሚባለው። እንደውም በርካታ መጠጥ ቤቶች የሚገኙበት እንደዚሁም ደግሞ የመኪና መሸጫዎች እንግዲህ በዚህ በግራ በኩል በሆቴሉ በራፍ እያለፍን ነው። ሆሊውድ ሆቴል የሚባል አለ። ከሱ አለፍ ብሎ ደግሞ እንግዲህ መብራት ኃይል ነበር። አሁን ይኑር አይኑር አላውቅም። አንዱ ህንፃ ላይ በቀኝ በኩል የምታያቸው ያው ጋርመንቶች ናቸው። ባንኮችም በብዛት ይገኛሉ። በነገራችን ላይ በዚህ መስመር ሰፈሩ ሞቅ ያለ ሰፈር ስለነበር በእርግጥ አሁንም ከእድሳቱ በኋላ እንደዛው ነው የሚጠበቅ ነው።
በተለይ መንገዱ በደንብ ከተስተካከለ በኋላ በፊት መንገድ እንኳን አስቸጋሪ በነበረ ሰዓት ከፍተኛ ቢዝነስ ሲሰራበት የነበረ አይነት ሰፈር ነው። እንደዛ ሲሆን ደግሞ በርካታ ባንኮችም የሚጠበቅ ነው። ለዛ መሰለኝ በርከት ያሉ ባንኮች በተለይ ግሎቹ ማለት ነው እያንዳንዶቻቸው ቅርንጫፍ ነበራቸው በዚህ መንገድ ስታልፉ። እንግዲህ ከፊት ለፊት አዲስ አበባ ስቴዲየም ይታየኛል። እየተቃረብን ነው ማለት ነው ወደ ስቴዲየሙ። እሷ ጋር ከመድረሳችን በፊት መስቀለኛዋ መንገድ አለች። ወደ ቀኝ ወደ ቺቺኒያ መንገድ ሲሆን ወደ ግራ ደግሞ ወደ ገርጂ ኢምፔሪያል ሆቴል አካባቢ ይወስዳል። ኢምፔሪያል ማለት ያው የድሮ ሜቴክ የነበረበት ማለት ነው። ሜቴክ ከመሆኑ በፊት ያው ሆቴል ነው የነበረው፣ ኢምፔሪያል ሆቴል። ከመገናኛ ወደ ቦሌ ኤርፖርት በሚወስደው ዋናው መንገድ አስፋልት መሀል አካባቢ የሚገኝ ሌላው መስቀለኛ መንገድ ጫፍ ላይ የሚገኝ ነው። ወደ ገርጂና ወደዚህ የሚያስመጣው ማለት ነው። እንግዲህ እስካሁን ድረስ የመጣ ነው። ወደኋላ ዞሬ ነው። ይሄንን ይመስላል። ዞረን ቀጣዩ አሁን በፊት ጤና ጣቢያ ነበረው ወይም ደግሞ ፖሊስ ጣቢያው አካባቢ አየት አድርገን ስቴዲየሙን ቃኘት ካደረግን በኋላ ወደ ታች እናመራለን። የእግረኛ መንገዱ በነገራችን ላይ አስፋልቱ ብቻ ሳይሆን የእግረኛውም እየተሰራ ነው የሚገኘው። በተለይ ጤና ጣቢያ የነበረው ወይ ደግሞ ፖሊስ ጣቢያ የነበረው ድረስ ከዚህ ከታጠረው ማለት ነው እስከዛ ድረስ ኦልሬዲ ጀማምረውታል። አስፋልቱ እንኳን ኦልሬዲ ሰርተውት ነበር። ያው ድጋሚ ወይ መደረቡ የማይቀር ነው። ኦልሬዲ እያረጀ ስለሆነ ዋናው ሳይልቅ ከዚህ በላይ እስካሁን ድረስ የመጣ ነው ማለት ነው። ያው የገርጂ ወይም ደግሞ ኢምፔሪያል መንገድ ግራው ነው። እሱ ከዚህ በፊት ሙሉ ብቻውን አይተነዋል እስከ ኢምፔሪያል ድረስ። ቀኝ ደግሞ ወደ ቺቺኒያ የሚወስደው ወይም ደግሞ አዲሱ አስፋልት ካልሆነ ደግሞ አሁን የ22 ታክሲዎች የሚሄዱበት ማለት ነው። ከቦሌ ብራስ ተነስተው በዚህ በቀኝ በኩል በጀርባ አስፋልት አለ ያልኳችሁ፣ በሱ አድርገው ነው ወደ አክሱም ሆቴል የሚያስወጣ አለ፣ ወደ 22 ማዞሪያ። ይህኛውም እስከተወሰነ ድረስ ኮሪደር ጀምረውታል። ነገር ግን እኛ አላየነውም። ኮመንት ላይ ጠየቃችሁኝ ነበራችሁ። የሆነ ቀን እናየዋለን እሱንም። ስለዚህ ዞር ብለን እስኪ ግቢዋ ውስጥ እየተሰራ ያለውን የተወሰነ ቃኘት እናድርግ። ከዛም በኋላ ተመልሰን ወደ አቅጣጫችን የምናመራ ነው የሚሆነው። ያው እንደምትመለከቱት አሁን ላይ ቁፋሮ ላይ ነው። ምን እየተሰራ እንደሆነ ግን በእርግጥ አላውቅም። ምናልባት ፖሊስ ስቴሽን ሊጀምር ሊሆን ይችላል፣ ኦር ሌላ ፕሮጀክት። እንግዲህ እኔ የማውቀው ሌላ እዚህ አካባቢ የፖሊስ ጣቢያ ያለው የዛ ቺቺኒያ መንገድ ላይ ወደ ውሃ ልማት አካባቢ ነው ያለው። ከዛ ውጭ በዚህ አቅራቢያ አይኖር አላውቅም። ለዛ መሰለኝ እዚህ አካባቢ ተከፍቶ የነበረው። በፊት ስቴዲየሙ ከመጀመሩ በፊት ፕሮጀክቱ እዚች አሁን ሲኖትራኮች ያሉበት አካባቢ እንደዚሁ የተደራጁ እንትኖች ነበሩ። ሳይክል ማከራያ፣ የአትክልት እንደዚህ ሱቅ ላይ ተደራጅተው የሚሰሩ በርካታ ልጆች ነበሩ። አሁን ላይ መንገዱ እንትን ካለ በኋላ ሌላ ቦታ እንዲሄዱ ወይም ደግሞ ከዚህ ተነስተዋል ማለት ነው።
ያው ይህን ያልኳችሁ እንግዲህ ወክ ማድረጊያ የእግረኛ መንገዱ እዚህ ድረስ ደርሰዋል። እንደምታዩት ኦልሬዲ ፌሮ ምናምን አድርገውበት ከአሁን በኋላ ኮንክሪት መሙላት ነው የሚቀረው። ኦልሬዲ እስከታችኛው ከመስጊዱ በታች ያለው ተመሳሳይ ስለሆነ በኮንክሪት ስለሆነ የተሰራው ይህም እንደዛው ስለሚሆን ማለት ነው። ያው ቀኙ ስቴዲየም እንደምታዩት አይ ቲንክ ከዚህ በፊት ኮመንት ላይ አጥር አይለውም ዲዛይኑ ላይ የሚል ኮመንት አይቼ ነበር። ነገር ግን እንደምታዩት አለው አጥር። ኦልሬዲ በፊት ቆርቆሮ ነበረ እስከሆነ ድረስ ግንብ ነው። ከዛ በጥቁርና በብረት የተያዘ አጥር ያለው እንደምትመለከቱት ማለት ነው። ያው ጤና ጣቢያ የነበረው ወይ ደግሞ ፖሊስ ጣቢያው ይሄ የምታዩትን ነው የሚመስለው። ይህ ህንፃ በነገራችን ላይ ፊት ለፊት ያለው በቅርብ እዚህ አካባቢ ከተመረቁ ህንፃዎች አንዱ ይሄ ነው። ሚዲያ ላይ ምናልባት አይታችሁ ከሆነ ከደቡብ አፍሪካ የመጣ ባለሀብት ምናምን ሲባል እነ ጉርሻ ፔጅ ምናምን ላይ መሰለኝ ተጽፎ ያያችሁ ይመስለኛል። ከንቲባ አዳነች አቤቤ እሳቸውም መጥተው ነው የመረቁት። ሚዲያ ላይ ካያችሁት እንግዲህ እሱ ነው ኤጂ ግሬስ መሰለኝ የሚለው ስሙ። ለማንኛውም ያው አስፋልት ይዘናል እንግዲህ ካሁን በኋላ የቀረን ወደ መስጊዱ አቅጣጫ አድርገን ወክ ማድረግ ነው። በዚህም በቀኙ እንደምታዩት በነገራችን ላይ ሪል ስቴቶች አሉ እነዚህ ህንፃዎች ውስጥ በርካታ የሪል ስቴት ኤጀንት ወይም ደግሞ ሴልሶች ስታልፉ በተለይ መኪና እያስቆሙ የሚጠይቁ አሉ። ኢቭን ቦሌ መድኃኒዓለም ፊት ለፊት በዚሁ መስመር ላይ ወደ ቦሌ ትምህርት ቤት ጋር በርካታ እንትኖች ሪል ስቴት ተቋማቶች ቤት ገንብተዋል እዚህ አካባቢ። ሱቅ ብቻ ሳይሆን መኖሪያም ጭምር ማለት ነው። ምናልባት መግዛት ወደዚህ አካባቢ ሰፈሩ ላይ እቅዱ ሀሳቡ ያላችሁ ወደ ይህንንም አማራጭ ልታዩት ትችላላችሁ ማለት ነው። ሴልስ ኤጀንት ማውራት ደግሞ የምትፈልጉ ካላችሁ ያው ቴሌግራም ላይ ልታናግሩ እንችላላችሁ። ማውቃቸው ልጆች ስላሉ እነሱንም ላገናኛችሁ ይችላለሁ። ለማንኛውም እኛ ጉዟችንን እንቀጥላለን። ከዚህ በኋላ እንኳን መንገዱ ያን ያክል ብዙ የሚቀረው አይመስለኝም። እንደምታዩት ኦልሬዲ አስፋልት ነው፣ መደረብ ነው ሊቀረው የሚችለው። የእግረኛ መንገዱን እንዳያችሁት ነው። የመንገድ ዳር መብራቶችም እንደምታዩት ኦልሬዲ እየበሩ አገልግሎት እየሰጡ ነው። ኢቨን ዲስፕሌይ አላቸው። ያው ማስታወቂያ ሁላ ማስተላለፍ ጀምረዋል እንደምትመለከቱት። ስለዚህ ቢጫዎቹ አምፖሎች የመብራት ፖሎች አይደሉም ማለት ነው። እስከ ላይ ድረስ ተመሳሳይ እንደዚህ አይነት ነው የሚሆነው። ስቴዲየሙ ዙሪያው እዚህ በታች ያለው ቆርቆሮውን አላነሱትም። ነገር ግን እንኳን በዚህ በኩል ብቻ ሳይሆን እስከ ታችኛው ያልነበረው ቦታ ጭምር በተለይ በመንደር ውስጥ ያለው እሱንም ሰርተው ጨርሰውታል። አሁን በነገራችን ላይ መግባት በጣም ሲሪየስ ነው፣ ክልክል ነው። እስከዛ ድረስ እንግዲህ መስጊዱ ነው አሁን የነበረው። አሁን እነሱ የሚሉ መስጊዶቹ ግቢ ውስጥ እንግዲህ ከነዚህ ከምትመለከቷቸው ህንፃዎች በስተጀርባ ደግሞ ያለው መንደር ውስጥ እነዚህ የአረብ ሬስቶራንት እንደዚሁም ደግሞ በርካታ መዝናኛ ቤቶች ምናምን አሉ። እነዚህ ጫት ቤቶች፣ ሱቆች፣ ምግብ ቤቶች የመሳሰሉ ቢዝነሶች ናቸው ያሉት። የመኖሪያ ቤትም አለ። በእርግጥ ዝንጥ ያሉ ቤቶች አሉ።
ስለዚህ ወደ መጨረሻችን እየተቃረበን ነው የምንገኘው። እንግዲህ የታክሲዎች የሚተላለፉበት አቋራጭ መንገድ አድርገው ወደ 22 የሚያልፉት እንግዲህ በዚህ በነጩ ህንፃ ጎን ነው። ይሄ ነጭ ህንፃ ከዚህ በፊት ብያቸው የነበረው ረጅም ዓመታት ዝም ብሎ ቆሞ ነበር። ከተጀመረ በጣም ቆይቷል። ኢቭን ስቴዲየሙ ጋር ጭምር ማለት ነው። መስጊዱ ያው እንደምታዩት አሁን ላይ የለም። እዛች አረንጓዴ ቆርቆሮ የሚታያችሁ ከሆነ ፊት ለፊት ጋር እዛ ስር ነው የገባው መስጊዱ አሁን ከዛ ከምታዩት ከህንፃው በስተጀርባ ማለት ነው። ስለዚህ ወደዛ ነው የተቀየረው። በፊት ያው እዚህ ፊት ለፊት የስቴዲየሙ አጥር ስር ነው የነበረው እዚህ ጋር። አሁን ፕሮጀክቱን ወደ ማጠናቀቅ እንትን እያሉ ይመስላል። በርካታ እንትኖች ዙሪያው ላይ መንገዶችም ጭምር ከነፈረሰውም ጭምር በደንብ የተጧጧፈበት ሰዓት ነውና በተባለው ቀን እንደሚያልቅም ባለፈው በነበረው ቪዲዮ ላይ አይ ቲንክ ያን እንኳን በድምፅ እንትን አላልኳችሁ መሰለኝ፣ ግን በተያዘለት ቀን ያልቃል ተብሏል። ኦልሬዲ ስኬጁል በተደረገው ማለት ነው። ስለዚህ ዛሬ ጉብኝታችን ይህንን ነው የሚመስለው። እስካሁን ድረስ ታክሳችሁ አብራችሁ ስለቆያችሁ በጣም ነው የማመሰግነው። ነገ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። ቻው፣ መልካም ጊዜ።